ምን ያመላክታሉ? እናቶች ህፃናት ሳይቀሩ ተቃውሟቸውን እየገለጹ ይሄ ምን ያመላክታል? አንድ እነ ሞንጆሪኖ ውሸታም መሆናቸውን ያመላክታል። እነ ዶክተር ደብረጽዮን እነ አማኑኤል አሰፋ ውሸታም መሆናቸውን ያመላክታል። ሲክዱ ነበር። ይሄ አፈሳ የለም ሲሉ ነበር። አንዳንዶቹ አፈሳ የለም ማለት ራሱ እንደ በዛ ደረጃ መካድም ልክ አይደለም ብለው ነው ያሳመንን ነው ወደሚል አይነት ሁሉ ይሄዱ ነበር። ውሸት ነው። ወጣቶች ያለ ፈቃዳቸው ቤታቸው እየተንኳኳ ነው እየታፈሱ ያሉት። ወጣቶች ያለ ፈቃዳቸው ያለ ፕሮግራማቸው ከፈጣሪያቸው ጋር የሚገናኙበት ስፍራ ላይ ሁሉ ነው እየተኬደ እየተወሰዱ ያሉት። ወጣቶች ያለ እቅዳቸው ፈተና ጨርሰሃል አሁንና ለዚህ ትፈለጋለህ ተብለው ነው እየተወሰዱ ያሉት። አፈሳ አለ ትግራይ ውስጥ። የቲፒኤልኤፍ ሰዎች እንደሚክዱት አይደለም። ህዝቡን ያማረረ አፈሳ አለ። አፈሳ አለ። አንዱ የሚያሳየው ነገር ትግራይ ውስጥ እየሆነ ያለው ጉዳይ ቲፒኤልኤፍ እየዋሸ መሆኑ። የሚዋሸውም ይሄ እየተማረረ ያለ ህዝብ የሚደርስለት እንዳይኖር ስለፈለገ ያንን አዋጅም ያወጣው በዚህ አይነት መልኩ ማፈስን ህጋዊ ለማድረግ ይሄንን ሊያጋልጥ የሚችል ይሄን ሊቃወም የሚችል ድምፅን ሁሉ ለማፈን መሆኑን ማሳያ ነው። አፈሳ አለ ትግራይ ውስጥ። ይክዱት ነበር፣ ግን መካድ የማይችል ጉዳይ መሆኑን ይኸው እዛው ሲያፍሱ እንዳይክዱት በሚያደርግ አይነት መልኩ እየተጋለጠ። አትጠራጠሩ፣ ነገም ወጥተው ይክዱታል። ነገም ወጥተው አንዳንድ ቦታዎች ላይ እንዲህ አይነት ነገሮች ተስተውለዋል፣ ይሄንን ችግር እናርማለን የሚል የለም። ነገም ወጥተው ይክዱታል። የለም ነው የሚሉት። ወይ ሰዎቹን ይክዷቸዋል ወይ ድርጊቱን ይክዱታል። የከሃዲዎቹ ድርጊት ነው ይላሉ፣ አሊያም ደግሞ ድርጊቱ አልተፈጸመም። እውነታው ግን አፈሳ አለ። ቤት ለቤት እየተንኳኳ አፈሳ አለ። ቤተክርስቲያን እየተኬደ አፈሳ አለ። መስጊድ ውስጥ እየተኬደ አፈሳ አለ። ይበቃል ከዚህ በላይ እየተባለ ጸሎት ላይ ያለ ሰው ይበቃል ይበቃል፣ ሐዘን ላይ ያለ አካል ይበቃል እየተባለ፣ ትምህርት ላይ የነበረ ወጣት ይበቃል ከዚህ በላይ ተምረህ ልታመጣ እየተባለ እየታፈሰ ነው። እውነታው ያ ነው። ይሄን ያሳያል። አንድ ሁለት፣ ሰው ፍርሃቱን እያሸነፈ ነው። ፍርሃቱን እየሰበረ መምጣቱን የሚያሳየው ለምን? ከአቅሙ በላይ ሆነ። ከአቅሙ በላይ ሰዎች ነገሮችን መቋቋም የሚችሉበት የጥንካሬ ልክ አለ። የትግራይ ህዝብ ጽኑ ነው ያሞካሹታል። እውነት ነው፣ ግን ልክ አለው። በቃ የትግራይ ህዝብ ቋቅ አለው። የመጨረሻው ጥግ ላይ ደረሰ። ትዕግስቱም ጽናቱም ምኑ ዝም ማለት መሞት መሆኑ ገባው። እሺ ማለት ሰለቸው፣ በቃ እንደማያድነው ገባው። የትግራይ ህዝብ ፍርሃቱን እያሸነፈ ነው። እናቶች ፍርሃታቸውን እንትን እያሉ ነው፣ እየሰበሩ ነው። እምቢ ማለት እየጀመሩ ነው። ለምን?
ተንበረከክ። ከዚህ በላይ ምሬት የለም። ከዚህ በላይ ምሬት የለም። አንድ የወለደች እናት ልጆቿ ሁሉ አልቀው ብቻዋን መኖር ለሷ ህይወት አይደለም። አንድ አባት ልጆች ወልዶ የነሱን ዓለም ማየት እየፈለገ እነሱ ግን አልቀው ለሱ መኖር ምንም ትርጉም የለው። አንድ ወጣት ህልሜ ይቅርብኝ፣ ነገር ግን ትግራይን ላስቀድም ብሎ ከቲፒኤልኤፍ ጎን መሰለፍ ምንም ያመጣለት ነገር የለም። ዝም ብሎ ምሬት አይደለም። ከተጨባጭ የሆነ ኤክስፒሪየንስ የደረሰበት ድምዳሜም ጭምር ነው። ጠየቀ አእምሮ ምን አገኘ የሚል ምንም አላገኙ እና መጠየቅ ጀመሩ። ለምንድን ነው ታዲያ የምሞተው? ለምንድን ነው እኔ የምሞተው? ይህን ጠየቀ። መልስ የለም። ስለዚህ ምን ማድረግ? መጋፈጥ ጀመረ። ኖ አልሞትም ማለት ጀመረ። ሁለተኛው የሚያሳየው ሰው ፍርሃቱን እየሰበረ ነው፣ እምቢ እያለ ነው። ቲፒኤልኤፍ ከዚህ አቅም በላይ አይሄድም። ከዚህ በላይ አይሄድም። ይሞክራል። ነገር ግን እንዳልኳችሁ ነው። ሽንፈቱ፣ ውድቀቱ የቲፒኤልኤፍ የተጻፈ ነው። አይቀይረውም ነው ማለት። ይንገታገታል። ያ ግን በውርደት ፍጻሜው እንዲጠናቀቅ ያደርገዋል እንጂ ያን የተጻፈ ነገር አይቀይረውም። ማሳያ ነው ይሄ። ምልክት ነው ይሄ። ምልክት ነው። አበሻ ሲተርት ይላል ከወደቁ በኋላ መንፈራገጥ ለመላላጥ ነው ምናምን እንደዚህ የሚባል የቲፒኤልኤፍ እንደዚህ ሽንፈት ፖለቲካሊ ተሸንፈሃል። አንድ አካል ፖለቲካሊ ከተሸነፈ በኋላ ያን በፖለቲካ ሂደት አስተካክሎ ካልሆነ በስተቀር በኃይል ያን የፖለቲካ ሽንፈት እቀለብሳለሁ ማለት እውነቴን ነው መድከም ነው፣ ከንቱ ነው፣ ልፋት። ቆይቷል ከተሸነፈ ቲፒኤልኤፍ። ራሱን ገምግሞ ራሱን አይቶ ራሱን መቀየር ሲገባው መለወጥ ሲገባው ነው ብሎ በትዕቢት እኔ እኮ እንዲህ ነኝ ይላል። በትላንቱ እየተመካ የትላንትህ እኮ አበቃ። ራስን እንደ አዲስ መውለድ ሲጠበቅብህ እንደ አዲስ አልወልድም፣ እንደ ትላንቱ ሆኜ አዲሱን ከተፈጥሮ ጋር ነው የሚታገለው። ምን አለፋችሁ ቲፒኤልኤፍ ከተፈጥሮ ጋር ነው የሚታገለው። ከብልጽግና ጋር እንዳይመስላችሁ ከተፈጥሮ ጋር ነው። ለዛ ነው የትግራይ ህዝብ ፊቱን ያዞረበት። የትግራይ ህዝብ ብልጽግናን ሰምቶ መስሏችሁ ነው እንዴ? እነ ጌታቸው ረዳን ሰምቶ መስሏችሁ ነው እንዴ? እነ ጌታቸው ረዳ ለትግራይ ህዝብ አማራጭ አይደሉም። እውነቱን ልንገራችሁ፣ ብልጽግና ለትግራይ ህዝብ ጠላት ነው እስቲል አሁን ድረስ። ይሄ ሀቅ ነው፣ እውነታ ነው፣ የማይቀየር ነው። ይሄ ግን ለምን ፊቱን አዞረ? በቃ ግልጽ እኮ ነው። እናቶች ፊታቸውን አዞሩብህ ማለት መልእክቱ ግልጽ ነው። ተፈጥሮ ፊቷን አዙራብሃለች። ይህን ማወቅ ያስፈልጋል። አትጋፋ። በቃ እንደው የጉዳቱን መጠን ለመቀነስ ራስ ላይ ብቻ ይሁን። በቃ የመጣብህ መዓት ራስ ላይ ይሁን። ለምን በግድ ይወጣዋል? የትግራይ ህዝብ እነ ዶክተር ደብረጽዮን የትም እንደማይደርሱ ያውቃል። የትም ማንንም ተሸክሙ ቢመጣ ነው ማለት ሁሉም ነው ፊቱን ያዞረበት። ጠይቁ። ወዳጆቻችሁ በሙሉ በመጥፎ ቀን ወዳጅ የነበሩ አካላቶች በሙሉ
ፊታቸውን አዙረውብህ በመጥፎ ቀን ያን መጥፎ ወቅት ያመጣብህ ጠላት ወዳጅ ሲሆን እኮ የማይገጥም ነገር እኮ ነው። የሆነ ችግር እኮ ስለመኖር እኮ ማሳያ። እነዚህ እኮ ዛሬ የምታዩቸው የትግራይ እናቶች፣ የትግራይ ወጣቶች እኮ ለቲፒኤልኤፍ መድህን እኮ ነበሩ። ዛሬስ ምን እያሉት ነው? የዓለም አቀፉ ማህበረሰብ እኮ ለቲፒኤልኤፍ ትልቅ አቅም እኮ ነበር። ዛሬ ምን እያሉት ነው? ማን ነው በቲፒኤልኤፍ ዙሪያ ያለው? አሁን በቲፒኤልኤፍ ዙሪያ ያለው አካል ትላንት ለቲፒኤልኤፍ ለትግራይ ህዝብ ጭምር ምን ነበር? አንዳንዴ እኮ በደንብ ማሰብ ማስተዋል እኮ ያስፈልጋል። ጠላቶቼ ብቻ እንዴት ከበቡኝ፣ ወዳጅ ሁሉ እንዴት ራቀኝ። መዓት እኮ ሲመጣብህ እንዲህ አይነት ምልክቶች እኮ ይታዩሃል። በቃ በዚህ መንገድ አይሆንም እያለህ ነው። ተፈጥሮ ጋር ነው ግጭቱ። ቲፒኤልኤፍ ከማንም ጋር ተፈጥሮ ላይ ነው እያመፀ ያለው። አሁን ያለውን ሁኔታ ትላንት በሄድክበት መንገድ አትሄድም። ተቀይሯል። ህዝቡ ተቀይሯል። ፍላጎቱ ተቀይሯል። እንደ ትላንት አይደለም። ከ3 ዓመት ከ5 ዓመት በፊት የነበረው ወጣት አይደለም አሁን እያየኸው ያለው። ይሄ ወጣት ፍላጎቱ የተለየ ነው። ይሄ ወጣት መኖር የሚፈልግ ነው። እጅህ ላይ ያለ ሰራዊት አሁን መኖር የሚፈልግ ነው። ትላንት እንዲህ አልነበረም። ትላንት የነበሩት እናቶችና ዛሬ ላይ ያሉት የተለያዩ ናቸው። የዛሬ እናቶች ፍላጎታቸው ተቀይሯል። ልጆቻቸውን ቤታቸው ማየት ይፈልጋሉ። የልጆቻቸውን ዓለም ማየት ይፈልጋሉ። አሁን መርዶ መስማት አይፈልጉም። ልጆቻቸው በወጣትነታቸው የነሱ ተጧሪ እንዲሆኑ አይፈልጉም። አካል ጉዳተኛ ነው ወይ ምናምን ነገር ሆነ። ይህ ፍላጎት ተቀይሯል። በህዝብ በኩል ያለው ፍላጎት ተቀይሯል። አንተ ማትቀየርበት ምክንያት ምንድን ነው? ምን አይነት ተፈጥሮ ነው? ምን አይነት ግትርነት ነው? በዙሪያ ያለ ነገር ሁሉ ሲቀየር አንተ ማትቀየረው። ይሄ እኮ ግልጽ ተቀየር እኮ እያለ እኮ ወዳጆች ጠሉ፣ ሸሹ። ጠላት ብቻ ቀረበ። ግትርነትን የሚፈልገው እንዳትቀየር የሚፈልገው ትላንት በሄድክበት መንገድ ዛሬም ሂድ የሚል ትላንት የነበርከውን ዛሬም እንድትሆን የሚፈልገው ጠላት ዛሬ ቀርቦሃል። ይሄ የሆነ ነገር አይናገርም። የሆነ ራስ ጋር ስላለ ችግር አይናገርም። እንዴት ነው እያሰብኩ ያለሁት? ነገሮች እንዴት እንደዚህ ተቀያየሩ? እነሱ ጭራሽ እንደ ድል ነው በትነናቸው ምናምን ይላል። አንተ ነህ የተበተንከው። ቢገባ አንተ ነህ ብትንትን የወጣው። ትላንትስ መች ተሰባሰቡ? ትላንትም እኮ አንዳንድ ነበሩ። አንተን በሚመለከት አንድ ሆኑ እንጂ ትላንት እኮ እነሱ እኮ እርስ በርስም እኮ አይተማመኑ። ምኑን ነው የምትበትነው? የት የነበረውን አንድነት ነው የምትበትነው? አንተ በቃ እጋፈጣለሁ ስትል አንድ ሆኑ። እሺ አልጋፈጥም ስትል ተበተኑ ራሳቸው። አንተ እኮ አይደለም እኮ የበተንካቸው። አንተ ግን ተበትነሃል። ብትንትን ወጥቷል። ህዝብህ ትተዋል። የትላንት ወዳጆች ሁሉ ጭራሽ እንዳትመጣብኝ የሚሉ አይነት ሆነዋል። ይሄ የሚናገረው ነገር አለ። ቲፒኤልኤፍ ደነዝ ነው። በጣም የሚገርም ድንዝዝና ነው። ይሄ በምን እንደሊፈታ እንደሚችል አላውቅም። ሰው ግን ፍርሃቱን እያሸነፈ ነው። አሁንም የቲፒኤልኤፍ ሰው ከገባህ ይግባ። የትግራይ ህዝብ እንደ ድሮ አይደለም። ፍርሃቱን እያሸነፈ ነው። እናቶች ዛሬ ላይ ድንጋይ አንስተው ነው የሚወረውሩበት። ምን ማለት እንደሆነ ይግባ። ድንጋይ አንስተው ነው እየወረወሩብህ ያለው። እጃቸው ላይ ሌላ ነገር ማድረግ የሚችሉ ቢሆን ያደርጋሉ ማለት ነው።
ለዚያው ጦርነት ውስጥ ልትገባ እየተዘጋጀህ ባለህበት ሰዓት ምንም ነገር እንደማትታገስ በጣም ቁጣ ውስጥ በጣም ስሜት ውስጥ ባለህበት ሰዓት ነው የትግራይ ህዝብ እየተዳፈረክ ያለው። ራሱ እየተዳፈረበት ያለው ወቅት ምን ያህል እንደመረረው ምን ያህል እንደወሰነብህ ያሳያል። አንድ ቡድን ጠላት ከሚለው ለዚያውም በህልውና መጥቶብኛል ከሚለው ጠላት ለጦርነት እየተዘጋጀ ባለበት ሰዓት ላይ እሱ ወይም በሱ ስር ያሉ ህዝቦች አመጹበት ማለት ቁጣውን ሁሉ እየፈሩት አይደለም ማለት። አንዳንድ ጊዜ እኮ ትንሽ የምትዳፈረው ፊትም እኮ አይተህ ነው አይደል? አሁን እኮ የቲፒኤልኤፍ ፊት እኮ አስፈሪ እኮ ነው። ቁጣ ላይ እኮ ነው። በቃ ሊጨርሱኝ ነው የሚልበት አይነት ወቅት ላይ ነው። ማንንም አልሰማም የሚልበት የሚዝትበት እንዲህ ብታደርጉ ምናምን የሚልበት ወቅት እኮ ነው። ደግሞም እያለም ነው። ለምን ስትቆጣ አትውልም እያልሁ ነው እናቶች። አንፈራህም ከዚህ በላይ ምን ሊመጣብን ነው እያልሁ ነው። በጣም ጭራሽ አንስተው ድንጋይ ይወረውሩ። ወቅቱ ነው ማለት ወቅቱ የተዳፈሩበት ወቅት በራሱ መወሰናቸውን መቆረጣቸውን የሚያመላክት ይሄን ቁጭ ብለህ መጠየቅ ነው። እንደማትጠይቅ እያወቅኩ ነው ይሄን የምናገረው። ይሄን የምለው እንደማትጠይቅ ስለማውቅ ነው። ግን ጤናማ ሰው የሚያደርገው ምንድን ነው? ነገሮች ሁሉ ተቀያይረዋል። አንተ አልቀየርከው። አትመካ በዛ። እሱ ትዕቢት ነው። አንተ ፋኖን አንተ አላመጣከው። ሻቢያን አንተ አላመጣከው። ፋኖም ሻቢያም ወደ አንተ የመጡት አንተ አምጥታቸው ሳይሆን ራሳቸው ነው የመጡት። ራሳቸው ነው የመጡት። ለምን? ስለምጠቅማቸው። ለመቼ? ለአሁን ላላቸው ፍላጎት ስለምጠቅም ራሳቸው ነው የመጡት። አንተ አላመጣቸውም። አንተ ምኑን ተቀይረህ ነው የምታመጣው? ምኑን ተለወጥክና ነው የምታመጣው? የትላንቱ እኮ ነህ። ሰው እኮ አዲስ ኃይል ወደ ራሱ እኮ የሚያመጣው አዲስ ለውጥ ሲኖረው እኮ። ምኑን ተቀየርክ አንተ? ያው አይደለ እንዴ? ትላንት እንደነበርከው እዚህ የቆምክበት ቦታ ላይ ነህ። ፈቀቅ እንኳን አላልክም። አዲስ አቅም አልገነባህ። አዲስ ለውጥ አላመጣህ። ራስ ላይ እኮ አዲስ ነገር እኮ የለም። ራስ ላይ አዲስ ነገር በሌለበት አይነት ሁኔታ እኔ ያመጣቸው አይባልም። ይሄ አለማወቅ ነው። ይሄ አለማወቅ ነው። የመጡት ራሳቸው ናቸው። የመጡት ራሳቸው ናቸው። ደግሞ እንደማትቀየርም ያውቃሉ። እነሱ እንደሚፈልጉትም እንደምታደርግ ያውቃሉ። እርግጠኛ ናቸው። እርግጠኛ ናቸው። የትግራይ ህዝብ ግን ምን እያለ ነው? በዚህ በተቆጣበት ወቅት ሁላ ማለት ልጆቼን አልሰጥም ብቻ አይደለም እያለ ያለው፣ ድንጋይ አንስቶ ፊት ላይ እየወረወረብህ ወስኖብሃል፣ ቆርጦብሃል። የቁጣህን ፊት እንኳን እየፈራው አይደለም። እሳት እንዲህ እየተንገበገበህ እንኳን እያየህ ተናካሽ ውሻ መሆንህ እንኳን እየታወቀ እየታየ በጣም ነርቨስ በሆንክበት በጣም በተናደድክበት በተቆጣህበት ወቅት እንኳን እየፈራክ አይደለም። እየፈራክ አይደለም። ወስኖብሃል፣ ቆርጦብሃል። ያን ያሳያል። አንድ ውሸታም መሆናቸውን ያሳያል። አፈሳ አለ። ሁለት የትግራይ ፍርሃቱን ሰብሯል ብቻ ሲሆን ቲፒኤልኤፍ ላይ ወስኖበታል፣ ቆርጦበታል። በተቆጣበት ወቅት ድንጋይ አንስቶ ነው ፊቱ ላይ የወረወረበት ያለ። የምታመጣውን አምጣ እያለ። ሁለት ሶስት ቲፒኤልኤፍ ትግራይ ላይ ቅቡል አይደለም። ኮዙም ቅቡል አይደለም።
ቲፒኤልኤፍ የሚለውና ህዝቡ የሚለው በጣም የተለያየ ነው። ህዝብና እነ ዶክተር ደብረጽዮን ተለያይተዋል። ላይገናኙ ነው ማለት ተለያይተዋል። አትጠራጠሩ። እነሱ በማንም አካል ቢሆን እነ ዶክተር ደብረጽዮን በማንም አካል ቢሆን ከትግራይ ተገፍተው የወጡ ጊዜ የትግራይ እናቶች እልል ይላሉ። ይህን እርግጠኛ ሆኜ ነው የምነግራችሁ። እልል ይላሉ። ችግራችን እናንተ ናችሁ እያለ ነው የትግራይ ህዝብ። ቲፒኤልኤፍ እያለ ያለው ምንድነው? የትግራይ ህዝብ የህልውና አደጋ ውስጥ ገብቶ እንደዚህ ሊጠፋ እንደዚህ ምናምን ይላል። የትግራይ ህዝብ ግን ምን እያለ ነው? ችግሬ እሱ ነው። ይሄን የሚለው አካል ነው ችግሬ ሌላ ችግር ቦታ ላይ እየጠቆመ ያለው ራሱ ስለኔ ያልበላኝ ቦታ ላይ የሚያከው እሱ ነው። የኔ ችግር እሱ ነው። ዶክተር ደብረጽዮን አትጠራጠሩ፣ በማንም ኃይል ነው። እነ ዶክተር ደብረጽዮን ከትግራይ ሲወጡ እልልታ፣ የትግራይ እናቶች እልል ነው የሚሉት። በማይመጣበት ነገር ነው የመጣባቸው። በቀራቸው ልጅ በዓለማቸው በተስፋቸው የመጨረሻ ነገራቸውን ልትነጥቃቸው ነው። ህይወታቸውን ልታበላሽ፣ ትርጉም ልታሳጣው ነው እየመጣ ያለው። ቤት የምታንኳኳው ለዛ ነው። አንቺ ዓለምሽን እያልካት ነው። አንቺ ህልምሽን እያልካት ነው። አንቺ ተስፋሽን እያልካት ነው። ከዛን ቀሪ ህይወትሽ ምን አንተ እንደዚህ የመጨረሻ ልጇን ነጥቀ ውጤትስ ብታመጣ ድልስ ብታመጣ ያቺ እናት ምን ትርጉም አላት? ከዛ በኋላ ምን ህይወት አላት? የአባት ምን ህይወት አለው? ከዛ በኋላ እንደውም ያንን እያስታወሰ የሚኖረው ከባድ ህይወት ነው ከፊት ለፊቱ እኮ የሚታየው። የተለያየ ቋንቋ ነው እያወሩ ያሉት ህዝቡ እና አመራሩ። እና ዶክተር ደብረጽዮን የህልውና አደጋ ላይ ነን፣ የትግራይ ህዝብ እንዲህ ከጎናችን ሆኖ ቅብርጥሴ ምናምን ይላሉ። ህዝቡ ግን ኖ በሆነ መንገድ ከእላይ ላይ አንሱልኝ እያለ አንሱልኝ ይህንን ስብስብ እያለ እነ ዶክተር ደብረጽዮን ለዓለም አቀፉ ማህበረሰብ እንዲነን ሲሉ የዓለም አቀፉ ማህበረሰብ ነግሬያቸዋለሁ፣ የፖለቲከኛ ወሬ አይሰማም። በትክክል ፖለቲካን መገንዘብ የሚችለው ፖለቲከኞች የሚያወሩትን ወሬ የሚሰማ ሰው አይደለም። መስማት እሱን ጥሩ ነው፣ ግን መሬት ላይ ያለው ሁኔታ ምን አይነት ፖለቲካዊ የሆነ ነገር ይነግረኛል የሚለውን እሱን በደንብ መረዳት የሚችል። በነገራችን ላይ አቅም የሚፈልገው ፖለቲካ መረዳትም የሚባለው እሱ ነው። የአንድ ፖለቲከኛ የሚናገረውን ነገር መተመድገም እሱ ፖለቲካ መረዳት። የፖለቲካ መረዳት ማለት ህዝቡ ውስጥ ያሉ ለውጦች፣ ህዝቡ ውስጥ ያሉ እንቅስቃሴዎች ወደ ምን አይነት የፖለቲካ ሁኔታ እንዳለ ይናገራል። ወደ ምን አይነት የፖለቲካ ሁኔታ እየተቀየርን ነው የሚለውን ነገር እሱን አንደርስታንድ ማድረግ ነው። እሱን አንደርስታንድ በቃ የዓለም አቀፉ ማህበረሰብ እሱን ነው የሚያየው። የኢትዮጵያን የፖለቲካ ሁኔታ ሲተነትኑ ህዝቡ ላይ ያሉ እንቅስቃሴዎች፣ ህዝቡ ውስጥ እየታዩ ያሉ ለውጦች እነሱን ነው የሚተነትነው። እሱ ማለት በፖለቲከኞች ረገድ የሚወሰኑ ውሳኔዎች፣ የሚደረጉ እንቅስቃሴዎች እያመጡት ያለውን ውጤት ህዝቡ ጋር ነው የምታየው እና በፖለቲከኞች ውስጥ ያለውን ትክክለኛ ኢንቴንሽንም የምትረዳው እዛ ጋር ህዝቡን ስትመለከት። የዓለም አቀፉ ማህበረሰብ እንደዛ ነው። አሁን እነዚህ የሚወጡ ቪዲዮዎች ለዓለም አቀፉ ማህበረሰብ እየነገሩት ያለው አይወክሉንም፣ እነዚህ ሰዎች የሚለው አይወክሉንም፣ እንደውም መከራ ናቸው፣ እንደውም ለኛ በቃ ጭንቀት ናቸው፣ የህልውና አደጋ እንደውም በቃ እነሱ ናቸው። ይሄን ያሳያል። ምናልባት አንዳንዶቻችሁ ጥቂት እኮ ነው ይሄ ምናምን ልትሉ ትችላላችሁ። እንዳትሸወዱ። ኦፍ ኮርስ ጥቂት ነው፣ እየታየ ያለው ነው ጥቂት።
ያያችሁት ነው ጥቂት። ግን ይሄንን እንቅስቃሴ በስነ ልቦና የሚደግፈው እና እንቅስቃሴው ላይ በተጨባጭ የማታዩት በጣም ብዙ ማህበረሰብ ነው ያለው። አንዳንድ ሰው እንደዛ ያለው ቲፒኤልኤፍም እንደዛ ይዞ ሊመጣ ይችላል። ጥቂት አካባቢ ላይ ምናምን ሊል ይችላል። ኖ እንደዛ አይደለም የሚታየው። ምን ሆናችሁ ነው? መሳሪያ የያዘ ሰው ፊት ላይ ጥቂቶች ተጋፈጡ ማለት፣ ጥቂቶች ያንን ፍርሃት ሰብረው ወጡ ማለት ከበስተጀርባ የሚያደፋፍራቸው የማይታይ ምን አለ? ስነ ልቦና አለ። ስነ ልቦና አለ። ሁሌም ቢሆን ወደፊት የሚወጡት ጥቂቶች ናቸው። ግን እነዚህ ጥቂቶች ወደፊት የሚወጡት ለምንድን ነው? ያን እንቅስቃሴያቸውን የሚደግፍ ብዙ ማህበረሰብ በስነ ልቦና ደረጃ የሚደግፍ እንዳለ ስለሚያውቁ ምን አደፋፈራቸው? ከፊት ለፊታቸው የሚያዩት መሳሪያ ነው። አብዛኛውም ሰው ዝም ብሎ ነው ያለው። ታዲያ እነዚህ ሰዎች ምን አደፋፍሯቸው ነው? የሆነ ነገር እኮ ሳያደፋፍር ሪአክት ያደፋፈራቸዋል። ምን አለ? አየህ፣ አብዛኛው ሰው ቁጭ ብሎ አሁንስ በዛ እያለ ያጉረመረመ። ይሄንን ማጉረምረም፣ ይሄንን ቅሬታ፣ ይሄንን ብሶት ጥቂቶች አደባባይ ላይ ወጥተው ይገልጹታል። ጥቂቶች መግለጻቸውን አይተህ መሳሪያ ፊት ለፊት ቆሞ መግለጻቸውን አይተህ ብዙሃኑ ምን ላይ ነው? ማጉረምረም ላይ ነው፣ ብሶት ላይ ነው። ብዙሃኑ እንደዛ ባይሆን እነዚህ ጥቂቶች እንዴት ይደፍራሉ? ይለቀማል እኮ ይለቀማል። ቲፒኤልኤፍ እንደዛ ሊያሳንስ ይሞክራል። ግን ፖለቲካ እንደዚህ ነው። መረዳቱ ይሄ ነው። አንዳንዱ ሊያጣጥለው እንደሚችል ይገባኛል። ጥቂቶች እንደዚህ ሆኖ ምናምን፣ ግን ጥቂቶች ለምን ደፈሩ? ምን አደፋፈራቸው? ድሮስ አጠቃላይ ህዝቡ ሊወጣልህ ነው እንዴ? አብዛኛው ህዝብ እኮ በስነ ልቦና ደረጃ ነው የሚደግፍ፣ በስነ ልቦና ደረጃ ነው የሚቃወም። አደባባይ ላይ ራሱን መግለጥ ጀመረ፣ ቅሬታውን መግለጥ ጀመረ፣ ጥያቄውን ማንሳት ጀመረ ማለት በቃ አደባባይ ላይ እኮ ይሄንን ይዤው ቦታ የሚደግፈኝ አለ ብሎ ማመን ጀምሯል። ስለዚህ አለ ማለት ነው የሚደግፈው፣ የሚተማመነው አለ። የብዙሃኑን ስሜት ነው እየገለጠ ያለው። እናቶች ድንጋይ አንስተው ሲወረውሩ ምሬት ብቻ አይደለም። አብዛኛው ሰው ምን ላይ ነው? ማጉረምረም ላይ መሆኑንም ጭምር የሚያሳየው እንጂ አብዛኛው ሰው የቲፒኤልኤፍን ሀሳብ ደግፎ እንዴት 2 3 4 ሰዎች እንዴት በምን ድፍረት ነው ድንጋይ አንስተው የሚወረውሩት? በምን ድፍረት ነው ወጥተው ሊቃወሙ የሚችሉት? ልጄን አትወስድም ሊሉ የሚችሉት? አብዛኛው እኮ የተስማማበት ነገር እኮ ያስፈራል። አንዳንዶች እኮ የጥቂቶችን እኮ ሀሳብ አደባባይ ላይ ይዞ መውጣት እንዴት እንደሚያስፈራ ታውቁታላችሁ። ግን የሀሳብ እየጎለበተ በብዙሃኑ ዘንድ ቢያንስ በስነ ልቦና ደረጃ ቅቡልነት ድጋፍ ያለው መሆኑን ግን ስታውቅ ወጥተህ በቃ ታወራዋል። አሁን አብዛኛው ከተማ ላይ ያለው ውጭ ያለው ምናምን ነገር መንቀሳቀስ ጀምሯል። ለምን? ትግራይ ላይ እያየነዋ ጥቂቶች ወጥተው እየተናገሩ ነው። ስለዚህ ምን አለ እንዴ? የህዝባችን ፍላጎት ይሄ ነው እንዴ አለ። በጥቂቶች ውስጥ አየው የብዙሃኑን ፍላጎት፣ በጥቂቶች ውስጥ ተረዳው የብዙሃኑን ፍላጎት። ስለዚህ ምን አደፈር ብሎ እሱም መጻፍ ጀመረ፣ ራሱን እያሳየ ይቃወም ጀመር። ብዙሃኑ እና ቲፒኤልኤፍ ተለያይተዋል። ይሄ ያንን የሚያሳይ ነው። የቲፒኤልኤፍ ምላሽ ምን ሊሆን ይችላል የሚለውን ነው በተወሰነ ደረጃ። ምላሹ እስር ነው። ምላሹ አፈና ነው። የቲፒኤልኤፍ ጀምሮታል። ማሰር አለ፣ ማፈን አለ፣ እንደዚህ አይነት ነገሮች አሉ። አሁንም የተለያዩ አካባቢዎች ላይ እያሰረ ነው። አሁን ደግሞ ሰዎች ራሳቸውን አደባባይ ላይ እየቀረጹ ምንም ደግሞ ስለሆነ ይለቅማል። እየሄደ እነዛን መለቃቀም ይጀምራል። ግን እርግጠኛ ሆኜ ነው የምነግራችሁ በዛ ያቆም።
የህዝቡን እንቅስቃሴ በዛ አያቆመም። እንደውም የበለጠ ሰውን እያስደፈረው የበለጠ እንዲቃወመው እያደረገ ነው የሚመጣው። በተለይ ትግራይ ውስጥ እየሆነ ያለውን ነገር ከትግራይ ውጪ ያለ ትግራዋይ በደንብ አሁን ላይ እየደገፈው ነው። እውነት ለመናገር በደንብ እየሰራበት ጥሩ ነው። ከትግራይ ውጭ ያላችሁ ጋዜጠኞች፣ አክቲቪስቶች በቃ እንደዛም ያሉ ናችሁ ሰዎች ብቻ ሶሻል ሚዲያ ላይ ይህንን ነገር በደንብ ማስተጋባት አለብን። ለዓለም አቀፉ ማህበረሰብ ማሳወቅ አለብን። ማንንም ስለሚጠቅም አይደለም፣ የራስህን ህዝብ ስለሚጠቅም። በዚህ ጥቅሙን የሚያሰላ አለ፣ ፖለቲከኛ አለ። ብልጽግናም በዚህ ጥቅሙን ያሰላል፣ ምንም ጥያቄ የለውም። ግን ብልጽግና እንዳይጠቀም ግን ብለህ ህዝብ ሲጎዳ ዝም ብለህ ግን ማየት የለብህም። ምን ታደርገዋለህ? አንዳንድ ነገሮች ከአቅም በላይ ነው። እከሌ እንዳይጠቀም ብለህ አንተ ራስን እየጎዳ አትቀጥል። እና የብልጽግና ሰዎች ይህንን ብድግ እያደረጉ ሊጠቀሙበት እንደሚሞክሩ ምንም ጥርጥር የለውም። እነሱ ማያፍሱ ይመስል ማለት እነሱ ይህንኑ ድርጊት የማይፈጽሙት ይመስል በተለያየ አካባቢ ላይ እነሱ ብዙሃኑን የኢትዮጵያ እናቶች የማያስለቅሱ ይመስል ህዝቡን ያላማረሩ ይመስል ይህን ነገር ሊጠቀሙበት እንደሚሞክሩ ይገባል። ግን ምን ታደርገዋለህ? እነሱ እንዳይጠቀሙበት ብለህ እዚህ ጋር ያለው ወገን ጉዳት ውስጥ ሲያልፍ ዝም አትል። የመጀመሪያው ነገር ምን ነው? የራስን ወገንን ማዳን። ከዛ ትመጣበታለህ፣ ትደርስበታለህ። ለሁሉም ጊዜ ያለው ሁሉንም አንዴ ካላገኘው አይባልም። ወገኔንም ማዳን ፈልገ ብልጽግናም እንዳይጠቀምበት ፈልገ አይቻልም እንጂ ቲፒኤልኤፍ የሚያደርገውን ድርጊት ብልጽግና ኦሮሚያ ላይ ያደርገዋል፣ አማራ ክልል ላይ ያደርገዋል፣ ደቡብ ክልል ላይ ያደርገዋል። ምንም ጥያቄ የለውም። ይሄን የሚያደርግ አካል አይኑን በጨው አጥቦ ትግራይ ውስጥ ባለ ጉዳይ ደግሞ ሊጠቀምበት ሲሞክር ደግሞ ታያለህ። ይህን ስታይ ሊያስጠላህ ይችላል፣ ደስ ላይልህ ይችላል። ግን ምን ታደርገዋለህ? አይ ይሄ ከሚጠቀምበትማ ቲፒኤልኤፍ ዝም ብሎ ይፈስ አትል ነገር ከባድ ነው። በቃ እዛም ያለው እናቶች ያልቅሱ አትል ነገር ከባድ ነው። ምንድነው ማድረግ ያለበት? እዛ ያለውን ታድናለህ፣ ትመጣበታለህ። እኔ ሁሌ የምመክረው ይሄንን ነው ለተቃዋሚዎች። ግድ የላችሁ ኦፍ ኮርስ ብልጽግና ላይ ትልቅ ጥላቻ አለ። ግን ብልጽግና እንዳይጠቀምበት ብለህ ከነ ችግርህ ዝም ብለህ የምታደርገው ጉዞ የበለጠ ብልጽግና ይጠቅመዋል። ግድ የለም አንዳንድ ጊዜ እኮ አንዳንድ ነገሮችን እኮ ሳትፈልግም ትቀበላለህ። ምን ለመሆን? ተጠናክረህ ለመውጣት። ሰዎች የሚቀየሩት የሚለወጡት እና አዲስ ጥንካሬ ተላብሶ የሚመጡት እውነታውን መቀበል ሲችሉ ነው። እውነታን እየፈራህ እውነታውን ላለመቀበል የምታደርገው ጥረት የምሬን ነው የምልህ ገደል ነው የሚጀምረው። አታሸንፍም። በዛ መንገድ አታሸንፍም። ፖለቲካ ላይ ለነገ ብለህ የምትይዘዋለህ እና ዛሬ እያስመሰልክ ትኖራለህ። ችግር የለውም። አብረህ እየሳቅ አብረኸው እየታየህ ምናምን ዛሬ ልትኖር ትችላለህ። ምን እስክትሆን የተሻለ አቅም ይዘህ እሱ ላይ መቆሳተፍ እሱ ላይ ማፍጠጥ የምትችልበት ወቅት እና አቅም ላይ እስክትደርስ እሱ ላይ እስክትደርስ ጊዜ ድረስ እያስመሰልክ መኖር ራሱ ዛሬስ ፖለቲካ ጥበብ ነው እኮ። ፖለቲካ እኮ ሌላ ጉዳይ እኮ አይደለም። እንደዛ እኮ ነው። አሁን ብልጽግና እንዳይጠቀም ብለህ ቲፒኤልኤፍ የሚያደርገውን ነገር መቀባባት አያስፈልግም፣ መሸፋፈን አያስፈልግም። አሁን አንዳንዶቻችሁ ብልጽግናም እንዲያደርጋል ቲፒኤልኤፍም እንዲያደርጋል ብዬ እንዳወራ የምትፈልጉ ሰዎች እንደምትኖሩ ይገባኛል። ግን ያ ማለት ምን ማድረግ ነው? የቲፒኤልኤፍ ችግር ምንድን ነው የሚያደርገው? ያሳንሰዋል። ኮምፕሮማይዝ እያደረግኩት ነው። በዚህ ደግሞ ምንም ለውጥ አይመጣም። ችግር የለውም። ይህን ትመጣበታለህ። ዛሬ ያለህ አቅም ላይ መሄድ ነው።
ይህንንም ያንንም ጎሸምክ ግን አስቸጋሪ ራስን ነው የምታደርገው፣ ትደርስበታል። አሁን ላይ ግን ለአንተ ጥንካሬ ችግር የሆነብህ አካል ነቀርሳ የሆነብህን አካል ግን ነቅልህ መጣል አለብህ። እንዳትጠናከር እንዳትለወጥ እንቅፋት የሆነብህን የትግል ሂደትን እያረዘመብህ ጊዜን እየገደለብህ ያለ ጊዜ የሌለውን አካል እሱ ላይ ተወሰንበታለህ። ዛሬ እሱ ጊዜውን ጨርሶ ነው። እሱ ላይ ወስነህ በወጣን አቅም በአዲስ አቅም ሌላኛው ላይ ደግሞ ታፈጣለህ። እንደዛ ነው ፖለቲካ የሚሰራው። ተናገሩት ነው የምላችሁ። ግድ የለም ኦፍ ኮርስ ብልጽግና ይጠቀምበታል፣ ግን ግድ የለም በቃ ወቅቱ ነው። እሱ እንዳይጠቀምበት ብለህ ነገሩን መቀባባት ነገሩን መሸፋፈን የራስን አቅም ነው የሚበላበት፣ የራስን ወገን ነው የሚያሳጣ። አሁን ወጣቶቹ ወጥተው ይናገራሉ አይደለም። በአብዛኛው ያንን የሚቀባበሉት የብልጽግና ሰዎች የትግራይ ህዝብ እንዲሆነ የትግራይ ህዝብ ህወሓት እንዲህ አማሮት ምናምን ይላሉ እነሱ። ምን ታዲያ እና እነዚህ ወጣቶች ብልጽግና እንዳይጠቀም ብለው በቃ ችግራችንን ይዘን እንኑር ይበሉ። ይሄ ብልሃት ነው ሞኝነት እንጂ ይሄ እኮ ብልሃት እኮ አይደለም፣ ብልጠት እኮ አይደለም። እነሱ ለራሳቸው ሊጠቀሙበት ስለሆነ ብልጽግና ከሚጠቀምበት ብለህ ዝም አትል። ይጠቀምበት በቃ ምን ታደርገዋለህ? ይሄም እድል እኮ እየሰጠህ እኮ አይደል? ይሄም ነገሮችን ሁሉ እያጠባበቀብን ያለው። ስለዚህ አንዱ ላይ ትወስናለህ። እዚህ ላይ አሁን ለጊዜው ችግር የሆነበት አካል ላይ ትወስናለህ። በቃ ለትግራይ ህዝብ ለጊዜው ችግር የሆነበት ቲፒኤልኤፍ ለትግሉ ነው ማለት ለህይወቱ ብቻ ለትግሉ ለትግራይ ህዝብ ትግል ችግር የሆነው እነ ዶክተር ደብረጽዮን ትላንት በነበራቸው አይነት መንገድ ዛሬም ካልሄድን ማለታቸው ለትግራይ ህዝብ ትግል። ስለዚህ እነሱን አሸንፍ። እነሱን ያሸነፍክ ጊዜ ብልጽግናን በግማሽ ማሸነፍ ማለት ነው። እነሱን ይዘህ ግን ከብልጽግና ጋር የምታደርገው ትግል የትም አያደርስም። የትም አትደርስም። እነ ዶክተር ደብረጽዮንን ይዘህ የምታደርገው ትግል የትም። እዛ ነው የጽምዶን የምቃወሙ። ምን እያለን ነበር? ሶስር ምናምን ነገር ምላሹ ያ ይሆናል። ለህዝባችሁ ድምፁ ለህዝባችሁ ከጎኑ ቁሙ። በዛ ብልጽግና ሊጠቀም ይችላል፣ ግን እሱ እንዳይገድብህ። ብልጽግና ይጠቀምበታል ብለህ ራስን እንዳትገድብ። ራስን የገደብክ ጊዜ ህዝብህንም ምን እያደረግከው ነው? ሽባ እያደረግከው ነው፣ እየጎዳኸው ነው። በሙሉ አቅም ለህዝብ ቁማው፣ በሙሉ አቅም። ሌላኛው ላይ ተደርስበታለህ፣ ችግር የለውም። እንደዛ ነው የሚኬደው። ያ ነው እንደዛ ነው ፖለቲካ ማለት ያ ነው። ምንም አቅም በሌለ ወቅት ያለችን አቅም ተጠቅመህ ያንንም መተንኮስ የትም አትደርስም። ለቲፒኤልኤፍ ስራ ይሄ ይሆናል። ግን ሌላኛው ትልቁ ችግር ግን ቲፒኤልኤፍ አሁን ላይ ትግራይ ውስጥ እየሆኑ ያሉ ጉዳዮች ወደ ጦርነት እንዲገባ ያቻኩሉታል። ቲፒኤልኤፍ ጊዜያዊ መንግስቱን ያነሳው የፕሪቶሪያ ስምምነት እንዲፈጸም ለማድረግ አይደለም። እንደዛ እንዳታስቡ። ጊዜያዊ መንግስቱን ያፈረሰው እነ ዶክተር ደብረጽዮን ነዳጅ እንዲገባ ለማድረግ አይደለም፣ ደሞዝ እንዲከፈል ለማድረግ አይደለም፣ በጀት እንዲለቀቅ ለማድረግ አይደለም፣ አለ የሚሉትን ከበባ ለማስቀረት አይደለም። በፍጹም እንደዛ አይደለም። አሁን ጊዜያዊ መንግስቱን አፍርሰው ይህንን ጥያቄ ሲጠይቁ ማፈር ነው ያለባቸው። ማፈር እንዴ! ይሄንኑ ጥያቄ እኮ ጊዜያዊ መንግስቱ ባለበት ሁኔታ ራሱ ብትጠይቅ ይጠቅማል። ለምሳሌ የፕሪቶሪያ ስምምነት እየተፈጸመ አይደለም፣ ይፈጸም ስትል
የፕሪቶሪያ ስምምነትን አፍርሰው ስትጠይቀው ነው የሚሻለው ወይንስ የፕሪቶሪያ ስምምነት ባለበት አይነት ሁኔታ ስትጠይቅ ነው? ባለበት አይደል? በጀት ተከልክሏል፣ በጀት ይፈቀድልን ስትል ህጋዊውን አካል አፍርሰህ አንተ ህገወጥ ሆነ መተህ ስትጠይቅ ነው የሚሻለው? ህጋዊ ባለበት ቦታ ስትጠይቅ ነው የሚሻለው? የሚሻለው እናንተ ታውቃላችሁ። አሁን ዶክተር ደብረጽዮን በጀት መጠየቅ አይችሉም። ለምንድን ነው ለዶክተር ደብረጽዮን በጀት የሚሰጠው? ህገወጥ ማን ያውቀዋል? ማንም አያውቃቸውም። እንደ መንግስት ደግሞ ለማታውቀው አካል አትሰጥም። ህጋዊውን ወገን አፍርሶ እሱ ህገወጥ ሆኖ መጥቶ በጀት ልቀቅ፣ አረ እንዲህ አይጠየቅም። ይሄ እንዲህ በፍጹም እንደዚህ እኮ አይጠየቅም። ይሄ ራስን ማስገመጥ እኮ ነው። ምንድን ነው የሚለው ነው፣ እንዴት ነው የሚያስበው ነው የሚባለው። ሲጠይቁ ይገርመኛል። ጊዜ መንግስቱን አፍርሰው እነሱ የመጡበት ዋነኛው ምክንያት ለጦርነት ነው የመጡት። ከፊት የሆኑት ለጦርነት ነው። ለምን? ጊዜያዊ መንግስቱ ያስቸገራቸው የብልጽግና ተላላኪ ሆኖ አይደለም። ጊዜያዊ መንግስቱ በጣም ችግር የሆነባቸው እጃችን ላይ ያሉ የሰላም አማራጮችን በሙሉ አሟጠን እንጠቀም ይሉ ነበረ ጄኔራል ታደሰ ወረደ። በቃ ይሄ ነው ችግር። ቢሉት ቢሰሩት እጃችን ላይ ያለውን የሰላም አማራጭ አሟጠን እንጠቀም ይላል። እነሱ ጦርነት የሚሰብኩበት መድረክ ላይ ጄኔራል ታደሰ ወረደ መጥተው ቅድሚያ ለሰላም መስጠት አለብን ይህን ነው ያልወደዱላቸው። እሳቸው ፕሬዚዳንት ሆነው ትግራይን በሙሉ አቅም ለጦርነት ማዘጋጀት፣ ለምሳሌ ማፈሳቸው እንዲህ አይነት አሁን የሚደረጉ ጊዜያዊ መንግስቱ ከፈረሰ ጊዜ በኋላ የሚደረጉ እንቅስቃሴዎችን በሙሉ ካያችሁ ጊዜያዊ መንግስቱ ቢሆን በፍጹም ሊደረጉ የማይችሉ ነገሮች ናቸው። እሱ ያፈረሱት ለዛ ነው፣ ለጦርነት ዝግጅት ነው። አሁን ለጦርነት የሚያደርጉት ደግሞ ዝግጅት ሌላ ተቃውሞ ቀሰቀሰ። የትግራይ ህዝብ ለጦርነት እየተዘጋጀህም ቢሆን በፍጹም አንተባበርም፣ አንፈራህም፣ ፈርተንም አንተባበርም፣ እንደውም እንታገላለን ማለት ጀመሩ። እናቶች፣ ወጣቱ በራሱ መንገድ ተቃውሞን መግለጽ ጀመረ፣ ትግል ጀመረ። ይሄ ነገር ጊዜ በሄደ ቁጥር ወዴት ነው የሚያድገው? ነው መጠኑ ይሰፋል። ምክንያቱም ለምን ሌሎች ችግሮችም አሉ እየተደራረጉ ይመጣሉ። ለምሳሌ ራሳቸው እንደሚሉት በጀት የለም፣ ነዳጅ የለም፣ ሌሎች አገልግሎቶች ምናምን ሊቀሩ ይችላሉ። አሁን ትላንት የምላችሁ ልጅ ካወራቸው ውስጥ አንዱ አሁን የምንገበያየው በሞባይል ባንኪንግ ነው አለ። ኢንተርኔት የቆመ ጊዜ በቃ ምን በለው የለም ያለ ጥሬ ገንዘብ ማውጣት አይቻልም እና አደጋ ውስጥ ነን እያሉ ነው። ስለዚህ ሌላ ችግር ከፊት ለፊታቸው ይመጣል። ያ ችግር ደግሞ የበለጠ ቁጣቸውን ያንረዋል፣ ትግላቸውን ያቀጣጥላል። ያ ማለት ቲፒኤልኤፍ አፍሶ ምን ብሎም አንድ ጥይት ሳይተኩስ እጅ ሊሰጥ ነው። ነገሮች በዚሁ ከቀጠሉ እነ ሻዕቢያ መኮያ ያሉ ሻዕቢያ ይታዘባል። ያዋጣል አያዋጣም ኃይል እያለ ውስጣዊ ጉዳዩን የሚይዝበትን መንገድ በደንብ እኮ ይፈትሻል እኮ ይከታተላል። አብረውክ ያሉት በሙሉ ይከታተላል። ታዋጣለህ አታዋጣም። ቲፒኤልኤፍ ጊዜ መንግስቱን ያስኩ ካለ ጊዜ ጀምሮ አንድ አቅሙ አጥቷል። ምን የውጭውን ኃይል አጥቷል። ጊዜያዊ መንግስቱን አፈረስኩ ካለ ጊዜ ጀምሮ ይሄው ህዝቡን ፊቱን አዙሮበታል እና አቅም እያጣ በሂደት የበለጠ እየተመናመነ ነው የሚመጣው። እና ብዙ አቅም ላይ ጠይቅ ይችላል እሱን ለማስወገድ። ምናልባት ሌላም አካል ላይ ፈልግ ይችላል። ራሱ የትግራይ ህዝብ አስወግዶ ሌሎቹን ሊጠራ ይችላል። ስለዚህ ያለው አማራጭ ምንድነው? ተቻኩሎ ወደ ጦርነት መግባትና እንዲህ አይነቱን እንቅስቃሴ እንዲደበዝዝ አጀንዳ እንዳይሆን ማለት ነው።
እንዲህ አይነት እንቅስቃሴዎች ቲፒኤልኤፍን ወዴት ሊያመሩት ይችላሉ ብዬ ሳስብ ወደ ጦርነት ነው። አቅም እያጣ ደግሞ ስትመጣ መቻኮል ትጀምራለህ። ስትቻኮል ደግሞ ብዙ ስህተት መስራት ትጀምራለህ እና ራሱ ስህተት ጠልፎ ይጥላል። አሁን ቢቻኮልም ያው ዞሮ ስህተቶች መስራቱ ነው የማይቀር። አሁን የስሌት ስህተት አሁን ስሜት ላይ ነው። በቃ አሁን አያሰላም። አሁን ራሱ እዚህ የምታዩት ጉዳይ ትኩረቱን ይዘዋል። የህዝቡ ተቃውሞ አሁን በጣም ማተኮር የሚፈልገው እነሱ ጦርነቱ ላይ ነው። ግን አሁን ህዝቡ ደግሞ እዚህ እየተንቀሳቀሰ ነው። ትኩረቱን ይበትናል። የህዝቡ እንቅስቃሴ ከሃዲ ለሚሉት ቡድን፣ የህዝቡ እንቅስቃሴ ጠላት ለሚሉት ለብልጽግና ክፍተት ይፈጥራል። የጸጥታ ኃይል እዚህ ማሰማራት ሊኖርብን፣ የመረጃ ሰው እዚህ ማሰማራት ሊኖርብን፣ ባለች አቅም ሙሉዋንም አቅም አደራጅቼ ገጥማለሁኝ ብለህ በተዘጋጀህበት ሰዓት ላይ እሱን የሚከፋፍል አይነት ትግሬ ውስጥ እየተፈጠረበት፣ ለዚያም አፍሰህ እያመጣ ያለውን ኃይል እንደገና ደግሞ እዛ ጠብቅ ልትለው ነው። አደጋ ውስጥ ነው። የበለጠ በቀጠለ ደግሞ የሚጠይቀው ውስጣዊ ጉዳይ በራሱ የሚጠይቀው ነገር እየበዛ ይመጣል። ብዙ የሰው ኃይል ማሰማራት ሊጠብቅበት ነው። ብዙ ሰላይ ማሰማራት ሊጠብቅበት ነው። እና ለጦርነቱ ማንን ደግሞ ሊያውል አሁን አያችሁ፣ ትኩረቱ እየተከፈለ ነው የሚመጣው። ይህን ደግሞ ማስተካከል አይቻልም። ለምን? አቅም የለም። በቃ እነሱ ያሰቡት ነገር ለትግራይ ህዝብ ከኛ ጎን እንዲቆም እንዲናደርግለታለን እኮ አይደለም። እንደዛ እንደማያደርጉለትም ይታወቃል። ጥያቄውን እንመልስለታለን ምናምን፣ እንደዛ አይደለም። እንደዛ ሊያስቡ አይችሉም። እነሱ ያሉት ምንድነው? በቃኛ መንግስት ነው ለትግራይ ህዝብ ያለበትን ችግር እንነግረዋለን፣ የህልውና አደጋ ውስጥ መሆኑን እንነግረዋለን፣ በዛ ከጎናችን እናሰልፈዋለን ነው። ምክንያት ሰው ያላቸው እሱና ሌላ ነገር የላቸው። በጀት የላቸው። የሆነ ችግሩን እንዳይፈቱለት ትራክተር ገዝቶ እንዳይሰጡት ምን ከየት ይመጣል? ስለዚህ የህልውና ችግር ውስጥ መሆኑን ምኑን ነግረን በቃ በአጭር ጊዜ ውስጥ ቶሎ ለጦርነት የሚያስፈልግ አቅም ፈጥረን እንገባበታለን። ግን አሁን ምን እየሆነ ነው? የትግራይ ህዝብ እያመፀ ነው። ስለዚህ ራሱ የውስጡ ጉዳይ ምን እየፈለገ ነው? ሌላ የቲፒኤልኤፍን አቅም፣ ሌላ የቲፒኤልኤፍን ትኩረት እየፈለገ ነው። አቅም እያዳከመ ነው። ነገሮች በዚሁ የሚቀጥሉ ከሆነ የመቀጠል እድላቸው ደግሞ በጣም ሰፊ ነው። አይቀየርም። ሰው የሚያምጽበት ምክንያት ብዙ ነው። ችግሩ እየተባባሰ እንጂ ችግሩ እየተፈታ አይመጣም። ምክንያቱም ችግር ፈቺ አይደለም ስልጣን ላይ ያለው አካል፣ መንግስት እኮ አይደለም። የመንግስት አቅም የለውም። እዛው ያለውን ግብር ምናምን በጉልበት ሊሰበስብ ይችላል። ግን እሱም ደግሞ ለትልቁ ዓላማው ለጦርነት የሚያውለው ከውጪ በምንም የሚያገኘው ነገር የለም። እንደው የሚያወጣው የሚበዛ ይመስለኛል። ለቲፒኤልኤፍ ያወጣል፣ ለፋኖ ያወጣል። ማነው ለሻዕቢያም አይ ቲንክ የሚከፍለው ነገር ያለ ይመስለኛል። ለፋኖም ያወጣል። ኦላም ይጠይቅ ይሆናል፣ ቤንሻንጉልም ይጠይቁ ይሆናል። አለው ደግሞ ቲፒኤልኤፍ አለው ተብሎ ነው የሚታሰበው። ችግሩ በሌላ አቅም አለው ተብሎ ነው የሚታሰበው። ይሄ ሁሉ ችግር አለ። ስለዚህ የህዝቡን ችግር በመፍታት ህዝቡን ከጎኑ ማድረግ የሚችልበት አቅም የለውም። ያለው ምንድን ነው? ህዝቡ ለብሶቱ፣ ለችግሩ፣ ላለበት መከራ ስቃይ ተጠያቂውን ብልጽግና በማድረግ ትኩረቱን ወደ ብልጽግና አዙሮ ብልጽግናን መግጠም ነው ያለው ብቸኛ ማለት። ሶስቱን በማድረግ ሂደት ውስጥ ደግሞ አንሰማህም ማለት ጀመረ ህዝቡ። መዓት እኮ ነው የመጣበት። የሚይዙትን የሚጨብጡትን ያጡት። ስለዚህ አሁን ምንም ምርጫ የላቸውም። ተቻኩሎ ወደ ጦርነት ገብተው ውስጥም ያለውን እንቅስቃሴ በኃይል ማዳከም። ወደ ጦርነት ሲገባ ውስጥ ያለው እንቅስቃሴ ምናልባት ትንሽ ስጋት፣ ፍርሃት በመፍጠር ሰከን ሊል ይችላል። አሊያም ደግሞ ጦርነት ውስጥ ስለሆነ የትኛውንም እርምጃ ነፃ እርምጃ መውሰድ ስለምንችል በብዙ አቅም ሳይሆን በትንሽ አቅም ውስጥ ያለውን ጉዳይ እንቆጣጠረዋለን ብለው እንዲያስቡ ሊያደርጋቸው ይችላልና ተቻኩለው ወደ ጦርነት ሊገቡ ይችላሉ። ትግራይ ውስጥ እየሆነ ያለው ነገር ያን የመፍጠር እድልም አለው ልላችሁ ነው፣ ከቁጥጥራቸው ውጪ ሳይወጣ በፊት። ምክንያቱም ምልክቱ ቀላል አይደለም። አሁን ያየነው ምልክት
ግን በደንብ ሲተነተን ግን እንደነገርኳችሁ ቀላል አይደለም። ጥቂት ሰዎች ለምልክት ያክል ነው የወጡት። ብዙሃኑ ለእነዚህ ጥቂት ሰዎች በስነ ልቦና ረገድ ድጋፍ ስላለው ጥቂቶች እሱ አደፋፍሯቸው ነው ወደፊት የወጡት። ነገ ቁጥሩ ይጨምራል፣ ቦታው ይጨምራል። ይህን ሁሉ መቆጣጠር ከየት ይመጣል? ሰው ተቻክሎ ወደ ጦርነት የሚገባ ይመስለናል። ይኸው ነው ወዳጆች። Yo